ሰላም ወዳጆች እንደምን አላችሁ? ሰላምታዬ በያላችሁበት ይድረሳችሁ። እንግዲህ አብዛኞቻችሁ የሶሻል ሚዲያ ተጠቃሚ እንዲሁም በሜይንስትሪምም እየተሰራጨ ነው ያለው። በተለይ በትግራይ ቲቪ ስለ ትግራዩ ረሃብ ሰምታችኋል። ረሃብ ገብቷል። በተለይ በመጠለያ ጣቢያ ከፍ ያለ ረሃብ ደርሷል ተብሎ በተለያየ ሶሻል ሚዲያም በሜይንስትሪምም እንዲሁም ደግሞ አይ ቲንክ አክሱም ዩኒቨርሲቲ ይመስለኛል አክሱም ዩኒቨርሲቲም በእንግሊዘኛ ፈረንጆቹም ይስሙልን በሚል አይነት ወይም ለዓለም የኢትዮጵያ መንግስትና አገርን ህዝብን ለማሳጣት በሚመስል መልኩ ለጥፏል ወይም ደግሞ መግለጫ አውጥቷል የሚል ነገርም በተለያየ ሶሻል ሚዲያም በሜይንስትሪም ሚዲያዎችም እየሰማን ያለ ነውና አጠቃላይ ሰሞኑን ስለ የትግራይ ረሃብ ነው እየተነሳ ያለው። እንግዲህ በተለይ ቅድም እንዳልኩት በመጠለያ ካምፕ ውስጥ ያሉ የሚል ማለት ነው። የሆነ ሆኖ ችግሩ አልደረሰም፣ ሰው አልተራበም፣ ሰው አልተቸገረም ማለት አይቻልም። እንግዲህ ችግር ባለበት ወይም ግጭት ባለበት ያለመረጋጋት ባለበት ሰላም በጠፋበት ቦታ ሁሉ ረሃብ አይደለም ሌላም ከረሃብም ከፍ ያለ ነገር ካለ መድረሱ አይቀሬ ነው። ሰላም ከሌለ ግጭት አለ፣ ግጭት ካለ ሰላም የለም፣ ልማት የለም፣ እድገት የለም። ሰው ከቦታ ቦታ ተንቀሳቅሶ ገንዘብም ቢኖረው እንኳን መግዛትም መሸጥም በጣም ከባድ ነው የሚሆነው። እርሻም ከሆነ ማረስ፣ ሌላም ፋብሪካም ኢንዱስትሪም ከሆነ ደግሞ መስራት እንዲሁ ከባድ ስለመሆኑ ለማንም ሰው ሀሁ ነው፣ ማንም ሰው የሚረዳው ነው። ይሄ ትንታኔም አይፈልግም። የሆነ ሆኖ ረሃቡን ማን አመጣው ነው ጥያቄው። እንዴት ተከሰተ የተባለው ረሃብ 10ም ሰው ይራብ፣ 100ም ሰው ይራብ፣ 1000ም ሰው ይራብ፣ ካምፕ ውስጥ ያለው ሚራብ፣ ከካምፕ ውጭ ያለው ሚራብ፣ ትግራይ ተከሰተ የተባለውንና አንዳንዶቹ ቪዲዮ ቀርጾ አውጥቶ በቃ ለምን አየሁ ብላችሁ እስኪ ዘገንናችሁ ድረስ በጣም የሚያስለቅስ ቪዲዮ ያወጡ ሰዎች አውጥተው አይተናል። ይሄንን ችግር ማን ነው እንዲህ እስኪሆን ድረስ ቆሞ ያየው? በማን ጥፋት ነው ይሄ ረሃብ የተከሰተው? ይሄ ችግር አንድ ሰው እንኳን ለምን አይሆንም? ተው፣ የሰውን ቁጥር ተው፣ ስፋቱን ምኑን ግዝፈቱ ምናምን ተው። 10ም ሰው 1ም ሰው ይሁን ዛሬ በ21ኛው በ22ኛው ክፍለ ዘመን ላይ ሰው የሚበላውንና የሚለብሰውን አጥቶ በዚች በሰፊ በጣም በለሚቷ አገር ውስጥ በኢትዮጵያ ውስጥ ቁጭ ብለን አንድ ኢትዮጵያዊ ትግራይ ይሁን አማራ፣ ኦሮሞ፣ ወላይታ፣ ጋሞ፣ ዋቴቨር፣ ሶማሌ፣ አፋር በእንዲህ ያለ ሰቆቃ ውስጥ ገብቶ ማየት ከዚህ በላይ ሞት የለም። ለዚህ ሀገር ሞት የለም ከዚህ በላይ። ችግሮች አሉ። ኢኮኖሚ የመግዛት አቅማችን ተዳክሞ ብዙዎቻችን እዚህ ከተማም አዲስ አበባም ቁጭ ብለን አንዳንዴ ቁርሳችንን ዘለን ምሳችንን ዘለን እራታችን ልንበላ እንችላለን። የዋጋ ንረቱ አለ። ነገር ግን በዚህ ደረጃ የሰው ቆዳ ተንጠልጥሎ በተለያየ ቪዲዮ ስናይ እኔ ከዚህ በላይ ውርደትም ዘግናኝ ነገርም የለም። ግን እንዴት መጣ? ማን አመጣው ረሃብ? ምክንያቱም ትላንት ማታ እህል አልቆ ዛሬ ጠዋት አይደለም ረሃብ የሚከሰተው። በእርግጥ ረሃብ ጊዜ አይሰጥም። ነገር ግን በእንዲህ ያለ ደረጃ ሰው የሚላስ የሚቀመስ አቶ ችግር ውስጥ ወድቆ ማየት በአንድ ቀን እንደ ጎርፍ ወይ እንደ እሳት አደጋ አሊያም እንደ መሬት መንቀጥቀጥ ወይም መሬት መንሸራተት ድንገት በሆነች ሰከንድ የሚመጣ አይደለም። ረሃብ ቀስ ብሎ ነው እየተስፋፋ የሚሄደው። ይሄ ማን ፈጠረው? እንዴት ተፈጠረ? ይሄ የሁላችንም ጥያቄ ሊሆን ይገባል፣ መልስም ይፈልጋል። ስለዚህ በዚህ ዙሪያ ዛሬ ማታ በሰፊው እንወያያለን። የህግ ባለሙያውና የሰብአዊ መብት ተሟጋቹ አቶ ወንድሙ ኢብሳ ይገባሉ። የኢትዮጵያ ጋዜጠኞች ማህበር ሊቀመንበር አቶ አንተነህ ከአሜሪካ፣ አያናም እንዲሁ እንደሚገባ ተስፋ አረጋለሁኝ። እንዲሁ ከለንደን የሕክምና ሊቁ እና የፖለቲካ ሰው ዶክተር ጀማል ገምታም እንዲሁ ይገባል። ከሀገር ውስጥም የተለያዩ ወዳጆችን ጋብዣለሁኝ። ልክ 1 ሰዓት ሲሆን በዚህ ዙሪያ እንዴት ተፈጠረ፣ ማን ፈጠረው፣ እንዴትስ ይፈታል የሚለው ላይ እንወያያለን። ይሄ ትግራይ ራብ በተመለከተ
ገብታችሁ እናንተም ሐሳባችሁን ስጡ፣ ተወያዩ፣ ውይይታችንን ስሙ። ልክ የሆነውን ልክ ያልሆነውን ልክ አይደለም በሉ። ስለዚህ 1 ሰዓት ላይ ጠብቁን እላለሁኝ። እንዲደርሳችሁ ግን ውይይቱ ልክ እንደጀመረ እንዲደርሳችሁ ፎሎ ማድረግ አትርሱ። የቲክቶክ ህግ እኔ ሳልሆን እኔ ምንም ማንም ፎሎ አረገ አላረገ እኔ ምንም የሚጠቅመኝም የሚጎዳኝም ነገር የለም። ግን ሐሳባችን ሰው ጋር እንዲደርስ ፎሎ ማድረጉ ይጠቅማል። በተለይ ለሚያዳምጥ ሰው ወይም ገብቶ ለሚሳተፍ ሰው ፎሎ ካላረገ አይደርሰውም፣ ሜሴጅ አይደርሰውም። ቲክቶክ እንደዛ ነው። ፎሎ ስታደርጉ ይደርሳችኋል እና ሜሴጅ ወዲያውኑ ላይፉን ገብታችሁ መከታተልም ገብታችሁ ማሳብ መስጠት ትችላላችሁ። ፎሎ አድርጉ እና 1 ሰዓት ላይ ብቅ በሉ ዛሬ ማታ። ገለቶማ ቴንኪዩ። የቀነሌ ሰላሙን ሁሉ ለሀገራችን